ይከፋኛል። እኔ አይዞሽ እንኳን አይለኝም፣ በርቺ እንኳን አይለኝም እንደዚህ እየሰራሁኝ ማለት ነው። እና በቃ አላረ ትዳሬን እስከምፈታ ድረስ ምናምን እዛ እያለሁ ራሱ እንደዛ ደርሶብኝ በቃ እስቲ ቢያንስ የተሻለ ህይወት እኖራለሁ ብዬ እዚህ መጥቼ ደግሞ እግዚአብሔር ይመስገን የተሻለ ህይወት እየኖረን በቃ በመካከላችን በጣም ያለ መስማማት ምናምን አለ እና በቃ አሁን ላይ ደግሞ በቃ ይባ በጣም ደበረኝና በቃ እንደው ብዙን ጊዜ ለመፋታት አስባለሁ፣ ግን በቃ ልጄን አስባለሁ። ልጄ በመካከላችን ይጎዳል። እስከዛሬ ያዘኝና ያሰረኝ እሱ ነው። በቃ ህፃኑ ለምን ይጎዳል በማለት ማለት ነውና ልጄ እያልኩኝ ደግሞ እዚህ የመጨረሻ ጌታን በቃ በሐሳብ እጨናነቃለሁ። በቃ እንደው ምን በቃ የመጨረሻ እንደው አሁን ላይ ውሳኔ እንትን ብዬ በዚህ የሶስተኛ ዓመቴን ልጨርስ እና በቃ ቀጥታ ሄጄ ያለውን ነገር ማስተካከል ያለብኝ የመጨረሻ ቦታ እንኳን በማስም ነው የከሰከው። እስኪ ወረቀት አሳየኝ ብለው እንኳን ወረቀት ሁሉ ሊያሳየኝ አይችልም በፍጹም ማለት ነው። እና የገዛበት እንኳን ስም በማስም መሆኑን ራሱ አላቅም። እና ቢያንስ ሄጄ ያለውን ነገር ቦታውን አይቼ አስተካክዬ ወይ ደግሞ መሸጥም ካለበት በቃ ሽጬም ተከፋፍለንም በቃ ተመልሼ ወደዚህ ለመመለስ ሐሳብ እንደዛ አይነት ሐሳብ እያሰብኩ ነውና እንደው ሰሞኑ በጣም ጨናንቆኛል። ማለት ልፍታመላለሁ አልፍታመላለሁ በቃ ግራ ገብቶኛል። ግን ምንም ሰላም ደስታ የለኝም በውስጤ ማለት ነው። እግዚአብሔርን ለምንድን ነው ስለመፍታት ታስብ? ምክንያትሽ በቃ ማለት እኔን ማያስደስተኝ ከሆነ ለኔ ፍቅር ማይሰጠኝ ከሆነ ማስደሰት ማለት በቃ ለሚስት የምሰጣት ክብር አለ። እሷ በምትናገር ሐሳብ ላይ ራሱ በቃ የማይሆን እንኳን ቢሆን እሺ ብለህ ተቀበለ እንኳን የሆነ ለመረዳት መታሰብ ነገር አለ። በፍጹም በቃ በራሱ ስሜት ብቻ የሚሄድ ከሆነ የሆነ አንተን ያለ መረዳት ሲሆን ደግሞ ትንሽ ይከብድሃል። በራሱ ምሬት ብቻ ሲመራ ማለት ነው። እሺ ሌላ ችግር የለም አሉ፣ ግን ያው ብዙ ማውራት የማልፈልግ ነገሮች አሉ። ካላወራሽው እንዴት ሐሳብ እንስጥሽ ታዲያ? ማለት በትዳሬ ብዙም ደስተኛ አይደለሁም። በቃ እኮ አሁን እኮ ይኸውልሽ ስፔሲፊክ አድርጊዋ። አሁን ሐኪም ቤት ሄደሽ ምንድን ነው የሚሰማሽ ሲልሽ የሆነ ይቆረቁጠኛል፣ ይሸለቅቀኛል ምናምን አትይም። ስፔሲፊክ ማድረግ አለብሽ። ምንድን ነው የሚሰማሽ ስሜት የሚለውን በትክክል ካልነገርሽ ደስተኛ አይደለሁም። አንቺ ራሱ እኮ መፍትሄ ለማግኘት አሁን ችግር ሲኖር ዝም ብለን ስለመፍታት ማሰብ አይደለም፣ ስለማበላሸት ስለማፍረስ አይደለም። ገብቶሻል? አሁን ለማፍረስ እኔ አላስፈልግሽም። ባይዘይ ገብቶሻል? አሁን አፍርሽ ፍቺው ምናምን አለልሽ። ምክንያቱም እኔ ለማፍረስ ብቻሽን በቂ ነሽ። ሴጣንም ያግዝሻል። ዶማም መዱሻም ማካፋ ምናምን ያመጣል ለማፍረስ። ስለማስተካከል ላወራሽ ይችላል። ስለዛም ለማውራት ምንድነው ደስተኛ ያልሆንሽበት? አንቺ ራሱ እኮ ጉዳዩን አላወቅሽውም። ግልጽ አይደለም። በቃ ድፍንፍን ያለ ነገር ውስጥ ነው። የሆነ መፍትሄ ለማግኘት ባይዚ ችግሩን መጀመሪያ ማወቅ የመፍትሄው አንዱ አካል ነው። ችግሩን 50% ካወቀን 50% ለመፍትሄው ሄደናል ማለት ነው። ስለዚህ ምንድነው ደስተኛ ያላረገሽ የሚለውን ግልጽ ብትንትን አድርገሽ ንገሪ፣ መንገር ከቻልሽ። ግን ሽፍንፍን የምታደርጊው ነገር ካለ ለእኛም እኮ ያስቸግራል። ምን እንበልሽ ማለት በቃ አለ አይደል? አይሰማኝም ማለት በቃ በራሱ ብቻ ነው በቃ ሐሳቡን የሚያደርገው። አሁን ለምሳሌ እዚህ ጋር ነው እየለፈው እየሰራውኝ ቢያንስ የሆነ እኔን የሚያስደስተኝ ነገር ይሄውና ይሄን አድርጌያለሁ፣ ይሄ በዚህ ሐሳብ ላይ እንኳን ሳወራው ማለት ነው ከፈለግሽ ሂሳብ አድርግቼ ነው የምልክልሽ ምናምን በቃ አለ አይደል? ማለት እኔ ከዚህ ጋር ብር ስልክለት ሚውት አድርጊና አሁን አዳምጪ። አንደኛ ነገር ለማፍረስ አትቸኩይ። አንቺ ምናልባት ወይ የሆነ የሚያወራሽ ሰው ምናምን ኖሮ ሊሆን ይችላል። የሆነ የሚያወራን የሚረዳን ሰው ስናገኝ ምናልባት እዛ ጋር ያለው ነገር ደስተኛ ካልሆነና ክፍተት ካለ ባፈርሰውስ እንደው ድሮም ትንሽ የሚረዳኝ ሰው አይደለም እዚህ ጋር የሚረዳኝ አግኝቻ እንዴ ምናምን ልንል እንችላለን። ገብቶሻል? ሰው ሀገር ነው ያለሽ። ሰው ሀገር ስትሆኚ ብዙ አይዞሽ የሚልሽ ሰው ይኖራል። አይዞሽ የሚልሽ ሰው ግን በሙሉ እስከ መጨረሻው አብሮሽ ይቆያል ማለት አለ። ትዳርሽ ነው በጣም ክብርሽ ማለት ነው። ወደ ፍቺ የምትሄጂው በአንድ ዋና ምክንያት ብቻ ነው። ባልሽ ቺት ካደረገብሽ ሌላ ሴት ገላ ሄዶ ካቀፈ ያ የዙፋን ጉዳይ ነው። ገብቶሻል? የክብር ጉዳይ
እሱ ላይ አትታገሽ። በቃ ማለት ኦኬ እዚህ ላይ በቃ አልቀጥልም ብትይ እንኳን ማንም አይፈርድብሽ። ከዛ ውጭ ያሉ ችግሮችን በሙሉ ተነጋግረሽ ስለመፍታት ስለመግባባት፣ በአንዱ ባትግባቢ የሆነ የመግባቢያ መንገድ ስለመፈለግ ነው እንጂ ስለመናድ አታስቢ። ነገም ሌላ ሰው ጋር ብትጋቢና ብትጣበሽ እሱም ራሱ ችግር አለበት። እንደዚሁ አይቀጥልም። ነገ እሱም ጋር ለመግባባት አለ። ባለመግባባት በተፈጠረ ቁጥር ስለማፍረስ ነው የምታስብ። ስለዚህ አሁን ከጭንቅላትሽ ውስጥ ፍቺ የሚለውን ነገር እርሺውና ደስተኛ ያላረግሽን ነገር መፍትሄ ስለመስጠት አስቢ። በህይወቱ ስኬታማ መሆን ማለት ችግር የመፍታት ብቃትን አቅምን ማዳበር ማለት ነው። አንድ ችግር በህይወቴ ውስጥ ስፈታ አንድ ከፍታ ጨምራለሁ። ገብቶሻል? ስለዚህ የስሜት ብስለት ሊኖርሽ ይገባል። እንደ ሴት ልጅ ከአንቺ ብዙ ይጠበቃል ትዳርሽን ለማትረፍና ለመግባባት። ሂሳብ አድርጌ ነው ምልክልሽ ይለኛል፣ አይረዳኝም። ሩቅ ለሩቅ እኮ ናቸው የኔ እናት። ይሄማ ሊፈጠር እንደሚችል ግልጽ ነው። እሺ እመኝ። ያ ማንም የትኛዎቹ ፍቅረኞች ተራርቀው ትዳራቸውን የሚመሩ ወይም በፍቅር ህይወት ላይ ያሉ ሰዎች ሰላም የላቸው። በርቀት ተራርቀው ሰላም ያላቸው ሰዎች ካመጣሽ እንደሆነ ልቀጣ የለም። ሁሉም ጭቅጭቅ ውስጥ ናቸው። ሁሉም አይግባቡም። ስለማይዋደዱ እኮ አለው። ርቀቱ በራሱ የሚፈጥረው ትልቅ ችግር አለ፣ ቻሌንጅ አለ። ገብቶሻል? ስለዚህ ስለማፍረስ ሳይሆን ማሰብ ያለብሽ አሁን ስለማስተካከል ስናወራ በዚህ ምክንያት ባልሽን እንዳትተዩ እንዳትፈቺው። ይህ ያለያየም ያፋታም ነገር ጉዳይ አይደለም። ቁጭ ብላችሁ ብትነጋገሩ የምትፈቱት ነው። አንቺ ራስሽን ብትመለከች ጥሩ። አንዳንዴ ተጋብታችሁ ስትኖሩ ጣትን መቀስሩት እዛ ሰው ላይ ብቻ። እሱ እንደዚህ አላረገም፣ እሱ እንደዚህ አላረገም፣ እሱ እንደዚህ አልፈጠረም፣ እሱ ላይ ነው ችግሩ። እኔስ ብለን እናውቃለን። እኔ ስለ ባሌ ምር ሰላም ሰጥቼዋለሁ። የምር በርቀት ነው ያለ ነው። እንደው የሚፈልገውን ነገር እንደሚፈልገው ሚስት ሆኜለታለሁ። ከእኔ የሚጠበቀውን ኃላፊነት ተወጥቻለሁ። እንዲህ ስንቀት ስር ሶስቱ እነዚህ ነገሮች በሙሉ ወደኛ ያመለክታሉ። ራስሽን ማየት ጥሩ ነው። ርቀታችሁን ስለማጥበብ አስቢ። አሁን በጋራ ብትሆኑ አንድ ቤት ውስጥ በእርግጠኝነት ነገሮች ይቀየራሉ። ሰዎች ቁጭ ብለን ብቻ ችግራችንን እንዲፈቱልንና እኛን እንዲረዱን ብቻ መጠበቅ የለብንም። እኛ ተረድተናል ወይ? አንዳንዴ የእኛን ካልኩሌሽን ሰርተናል ወይ? የእኛን ህይወት። ስለዚህ አለመግባባታችሁን እንደ መምቻ ዱላ አትቁጠሪ። ብትፋቺ ነገም ሌላ ታገቢያለሽ፣ ይቀጥላል። እዚህ ሆነሽ አይዞሽ የሚሉሽ ሰዎች በሙሉ እመኚ አይጠቅሙሽም። ቤተሰብም ትንሽ ባል አይረዳኝም ስትይ ሂጂ ፍቺው ምን ያደርግልሻል ካለሽ አይበጁሽም። ሌላም ሰው ምናልባት ወይ ሊሞዳ ሞድሽ ይችላል። በውስጥ መስመር መጥቶ ሊረዳሽ ሊያስመስል ውሸት ነው፣ የትም አያደርስሽ። ከባልሽ ጋር ያለሽን ነገር እያጠበቅሽ ሄደሽ ለማስተካከል አስቢ። እዚህ ሆነሽ ሳይሆን ሄደሽ ሀሳብ አይደል የፈለግሽው ከኔ ሀሳቡ ውሃ ያንሳም አያንሳም። ትክክለኛው ነገር ግን ይሄ ነው። ምን ሄደሽ ነው ማስተካከል ያለብሽ። ሀገር ቤት ቁጭ ብለሽ ቤትሽን ስሪው፣ እየፈረሰ ያለው ቤትሽን። ተግባባን? ኦኬ። እኔም በዚህ ለሀሳብ እንድሰጠኝ ነው ማለት ከዚህ በፊት አልሄድም። በቃ ማለት በቃ ያለውን ነገር 4 ዓመት ሰራል ብዬ ነው ያሰብኩት። 4 ዓመት ጨርሼ ሄዳለሁ ነበር ያሰብኩት። ግን ያለ መግባባት ብዙ ነገሮች ስላሉ ቢያንስ ሄጄ አይቼ ያለውን ነገር ባስተካክል የሚል ሀሳብ በውስጤ ስላለ ቢያንስ በዚህ ለሀሳብ እንትን ብዬ ነበረ። እሺ ችግር የለውም እና በዚህ ቢያንስ ከ4 ወር በኋላ ሄዳለሁ ብዬ እያሰብኩኝ ነው። ሰላም ስጪው እስክትሄጂ ድረስ እሺ። ሰምተሽኛል? ኖ እሺ፣ አናወራም እኮ አውሩ። አሁን ሰላም ስጪው እስቲ። አሁን ጥሩ ቴክስት ጻፊለት እስቲ። አሁን እስከዛሬ ነገር ነው አይደል? አንተ አይነ ውሃ ራሱ አይጥመኝም ስታየኝ ስታወራ፣ ድምፅ ራሱን ኮሰኮሰኝ ስታወራኝ ራሱ ምንም ደስ አይለኝም የሚል አይነት ቴምፖ ያለው ንግግር ቀይሪና። ላ ሲጀመር በመካከላችን ንግግር ምናምን የለም እኮ ማለት እንዲህ ንግግርን ማስቀያየም ምናምን እንደዚህ አፍላፋ ነው። አይ ጥሩ ንግግር እስቲ ጻፊ። አሁን ይተናነቅሻል አይደል? እስቲ ለምሳሌ ስለ ባልሽ ቆይ አንዴ እሱ መጻፍ አለበት እንጂ ቆይ እሺ ታዩ እሱ ስለሌለ እዚህ እሱን ተወውና እስቲ ስለ ባልሽ 3 ጠንካራ ጎኖቹን ንገሪኝ አንቺ። ጠንካራ ጎን ብቻ እሺ፣ የምር እነግርሃለሁ። 3 ብቻ ንገሪኝ፣ ችግር የለውም ሌላም ካለ 3።
አንደኛ እሱ ብዙ ማውራት አይፈልግም ማለት እንዲህ ብዙ ንግግር አያውቅበትም። ግን በውስጡ ግን ማለት አንዳንዴ ሳስበው የሚያወራ ይሻላል በግልጸኝነት የሆነ በውስጥ ደግሞ ዝም የሚል ሰው ከባድ ነው ብዬ ነው የማስበው። ጠንካራ ጎን እኮ ነው ያልኩሽ። በቃ ምርጥ የምትዩ የባሌ ኳሊቲ የምትዩ ንገሪ። እሱማ በጣም ማለት የምር አይ ጥሩ ሰው ነው። ኦልሬዲ ጥሩ ነው። ግን ማለት እንዲህ ከጎን ማለት እንዲህ እሺ፣ ለምሳሌ የዚህን የብርጭቆ ጠንካራ ጎን ንገረኝ የምትዩ በጣም አዲስ ነው እንትን በጣም ምንድነው ጠንካራ ነው ወደ ቢወርቅ በቀላሉ አይሰበርም ምናምን ልልሽ ይችላል። ምሳሌ ነው የምነግርሽ። የባልሽን እስቲ ጠንካራ ጎን ሶስት የለውም? ጠንካራ ጎን ባልሽ ነው አለው እኮ አታወሳስቢ። ግልጽ ባሌ ይሄ ባህሪው ይመቸኛል፣ ይሄኛው ነገሩ ጥሩ ነው፣ ይሄኛው ነገሩ አሪፍ ነው የሚለውን ሶስት ነገር ንገሪ። አይ 100% ሙሉ በሙሉ ጸባዩ ጥሩ ነው፣ ግን ትንሽ የሰው ምክር ምናምን ያበላሸው ነው እንጂ በጣም ጥሩ ሰው ነው። ኧረ እህቴ፣ ኧረ ጥያቄን በአግባቡ መልሽልኝ። መድኃኒዓለም እንዴት ነው የምትግባቡት ከሱ ጋር? ጥያቄ እኮ ግልጽ ነው፣ አታብራሪው ግን ምናምን። ሶስት ምርጥ የምትዩን የባልሽን ኳሊቲ ንገሪ። ምርጥ ነገር ለምሳሌ እሺ፣ ፍቅረኛሽ ነው እንበል፣ አልተጋባችሁም በቃ እንበል። እስቲ የምትወጂለትን ሶስት ነገር ንገሪኝ ከሱ ከህይወት ውስጥ። አሁን ከእሷ ተማሩ። እሺ፣ ችግሩ ያለው አንቺ ጋር ነው። አንቺ ስለተናገርሽ አሁን እሱን ጥፋተኛ ነው ምናምን ፍቺው፣ ሂጂበት፣ አፍርሽው፣ ናጁ ምናምን እንድንልሽ ነው የጠበቅሽው አንቺ። አይ ነው ስትመጪ ሀሳብ የፈለግሽው ሚዩት አድርጊ፣ አንዴ ሚዩት አድርጊ። አያችሁ ችግር የማንፈተው ለዚህ ከሰዎች ጥሩ ነገር ማየት አንችልም። አያችኋል። አሁን ምናልባት ቲክቶክ ላይ ወይ ኢሞ ላይ የተዋወቅሽውን አንድ ጠንካራ ጎን እስቲ እሱ ልጅ ንገሪኝ ብላት ሚሊየን ልትነግረኝ ትችላለች። ምሳሌ ነው የምላችሁ። ጠንካራ ጎኑ ማየት ካልቻልሽ እንዴት ነው የምትቀጥይ? ገብቶሻል? ባልም ሚስትም ያላችሁ ሁላችሁ እስቲ ቁጭ ብላችሁ እንደው ጠንካራ ጎናችሁን ለማሰብ እድል ከሌላችሁ የምታዩት መጥፎ ነው፣ የሚያድገው መጥፎ ነው። ተኩላና በግ ብታሳድጉ ተኩላና የተኩላ ግልገልና የበግ ግልገል ቢኖራችሁ ማንን ነው የምትመግቡት? ነው ጨዋታው። ትልቁ ጥያቄ እሱ ነው ውጤቱን የሚያመጣው። በጉን የምትመግቡ ከሆነ በጉ ያድጋል። ተኩላውን የምትመግቡ ከሆነ ተኩላው ያድጋል። አንዱ ነው መመገብ የምትችሉት። ሴቱን እየመገብክ ነው ጥያቄ። ተኩላውን የምትመግብ ከሆነ ችግር የለም መግበው፣ ሲያድግ ቅርጥፍ አድርጎ ይበላሃል። በጉን የምትመግበው ከሆነ ችግር የለውም ሲያድግ ምናልባት አንተን የምትበላው ችግር የለም። የቱ ጋ ናችሁ? ኔጌቲቭ መጥፎ ነገር፣ ጥፋት፣ ስህተት ስናያቸው ጥሩም ቢሰሩ ጥሩነታቸው አይታየም። ለዛ ነው አንቺ አሁን ሰላም የሌለሽ። አይሽ በትዳሬ ደስተኛ አይደለሁም አልሽ። ችግር የለውም ደስተኛ ለመሆንሽ ይጠበቃል። ደስተኛ ያልሆንሽ ያለሽው በሱ ጥፋት አይደለም። ደስተኛ ያልሆንሽ ያለሽው ደስታሽን ውስጥሽ ራስሽ አጥፍተሽዋል። ምን በማድረግ መጥፎ ብቻ ነው የሚታይሽ። እሱ ያጠፋው ያበላሸው የተናገረው ኔጌቲቭ ነገር አሁን ምናልባት የኔ ፍቅር ወድሻለሁ በጣም ነው ማከብርሽ ምናምን ብሎሽ ከነበረና ሌላ ጊዜ ደግሞ ወይ ከሰደበሽ የሆነ ነገር ከአመሰግንሻለሁ ስድቡ ነው ጭንቅላትሽ ውስጥ ሰፊውን ቦታ የሚይዘው። ስለዚህ አያከብረኝም ብለሽ ትደመድሚያለሽ። ስለዚህ አሁን ሰላም ማግኘት የምትፈልጊ ከሆነ ከራስሽ ጋር ታረቂ። ትክክለኛ ምክር ምሰሚ ከሆነ ከራስሽ ጋር ታረቂ። ወደ ራስሽ ተመለሽ። ደስታሽን ራስሽ ጋር መጀመሪያ ጥሩ ማየት ልመጂ። በጣም ስለደነገጥኩኝ ነው። ምክንያቱም እቺ ልጅ አገባሁት ያለችው ባሏን ሶስት ኳሊቲ እንኳን መናገር ከተናነቃት መናገር ካልቻለች ወይ ካላወቀችው ምን ያህል እንደተለያዩ ነው የምታውቁት። በቃ ማለት ምን ያህል እንደተፋቱ ማለት። ስለዚህ ሂጂ፣ እሺ ተነስተሽ፣ እኔ እነግርሻለሁ። ተግባባ? ኦኬ፣ እሺ ችግር የለም። እሺ መልካም ቀን። አመሰግናለሁ። ጉድ ፈላጋይስ ትዳር አፈር ከድሜ ጋጠ። አፈር ከድሜ ጋጠ። ጎበዝ። አሁን እዚህ ውስጥ ሰላም የሌላችሁ ሰዎች ከፍቅረኞቻችሁ ጋር እየተባላችሁ ላይ ያላችሁ እስቲ ሶስት ቁም ነገር አስቡ። ሶስት ኳሊቲ አስቡ ስለ ፍቅረኞቻችሁ።
ፌስቡክ ላይ ስለተዋወቅሽው ፍቅረኛሽ እስቲ ምርጥ ኳሊቲ ንገሪኝ ብላት፣ አሁን ለምሳሌ አንድ ሴት ያስገብች ወይም አንድ ወንድ በጣም ነው በቃ አለባበሱ፣ አነጋገሩ፣ ሲፖስት አፖሳሰቱ፣ ላይክ አደራረጉ ሚሊዮን ኳሊቲ ሊነገረን ይችላል። ጣት ስንቀስር ሺው ወደኛ ሊያመለክት ይችላል ምላችሁ ለዚህ ነው።